እሺ ዛሬ ደግሞ ቻፕተር 2 አብረን የምናይ ይሆናል። አፕላይድ 3 ቻፕተር 2 ቻፕተር 1 ላይ ስለ ፈርስት ኦርደር ዲፈረንሻል ኢኩዌሽን ነበረ ስናይ የነበረው። ቻፕተር 2 ደግሞ ስለ ሰከንድ ኦርደር ዲፈረንሻል ኢኩዌሽን ነው ማለት ነው የምናየው። እሺ ምንድነው የሚለው? ሰከንድ ኦርደር ዲፈረንሻል ኢኩዌሽን ሆሞጂነስ ሊነር ዲፈረንሻል ኢኩዌሽን። ሆሞጂነስ ሰከንድ ኦርደር ዲፈረንሻል ኢኩዌሽን ምን አይነት ነው? Second order linear differential equation has a form this one. Second order linear differential equation has this form: y second prime plus p of x y prime plus q of x y is equals to r of x የሚል ፎርም ይኖረዋል ማለት ነው። second order linear differential equation ይሄ ፎርም ይኖረዋል ማለት ነው። let's say this equation star here p q and r continuous functions of x ነው ማለት ነው። pq እና r continuous functions of x ነው ማለት ነው። ይሄ ኢኩዌሽን ፎር ኤግዛምፕል ይሄ ኢኩዌሽን ሰከንድ ኦርደር ሊኒየር ዲፈረንሻል ኢኩዌሽን r of x አችን 0 የሚሆን ከሆነ ይሄ r of x 0 የሚሆን ከሆነ ይሄ ሰከንድ ኦርደር ዲፈረንሻል ኢኩዌሽን ምን ይሆናል ማለት ነው? ሆሞጂነስ ዲፈረንሻል ኢኩዌሽን ይሆናል። ሆሞጂነስ ሰከንድ ኦርደር ዲፈረንሻል ኢኩዌሽን ይሆናል ማለት ነው። r of x 0 የሚሆን ከሆነ ሌላ ምንድነው? if this r of x is different from 0 ይሄ r of x different from 0 የሚሆን ከሆነ ምን ይሆናል ማለት ነው? it is non homogeneous differential equation non homogeneous second order differential equation ይባላል ማለት ነው። r of x different from 0 የሚሆን ከሆነ ሌላ ምንድነው? if r of x is 0 and also p and q are constants r of x 0 and p and q are constants then it is said to be homogeneous differential equation with constant coefficients ይባላል ማለት ነው። ይሄ የሚሆን ከሆነ homogeneous differential equation with constant coefficients ይባላል ማለት ነው። እሺ እንዴት ነው የዚህን homogeneous differential equation with constant coefficients ሶሉሽኑን እንዴት ነው እናገኝ? ሶሉሽኑን እንዴት ነው እናገኝ? እሱን ነው የምናየው ማለት ነው። The special case for this second order differential equation ay second prime plus by prime plus cy is equal to 0 for which a, b and c are constants and this a is different from 0 is a y second prime plus by prime plus cy is equal to 0 form ያለው second order differential equation ሶሉሽኑ ምንድነው የሚሆነው? ሌት እንደዚህ ብለን ብንነሳ ሌት y is equals to e raised to rx is the solution. It is possible solution ብለን ብንነሳ ይሄ e raised to rx የዚህ possible solution ነው ብለን ብንነሳ y derivative ምን ይሆናል? ለምሳሌ y derivative of c ምን ይሆናል? r times e raised to rx ይሆናል። y second prime ምን ይሆናል? የዚህ derivative r square e raised to rx ይሆናል ማለት ነው። ይሄንን እንዳለ ፕላግን ብናደርግ ይሄን ኢኩዌሽን ስታር እዚህ ኢኩዌሽን ላይ ይሄንን እንዳለ ብናስገባ ሰብስቲቱት ብናደርግ ምን እናገኛለን? a ታይምስ በy ፕራይም ቦታ ይሄ ar ስኩዌር e raised to rx ፕላስ b ታይምስ በy ፕራይም ቦታ ይሄንን ብናስገባ r e raised to rx ፕላስ c ታይምስ በy ቦታ e raised to rx is equals to 0 ይሆናል ማለት ነው። from this one what is common? ar square plus br plus c times e raised to rx is equals to 0 ይሆናል over e raised to rx ብናደርግ ምን እናገኛለን? ar square plus br plus c is equals to 0 የሚል ኢኩዌሽን እናገኛለን ማለት ነው። ስለዚህ ይሄ ምንን ነው የሚያሳየው? this is auxiliary equation or characteristic equation characteristic equation ይሆናል። የማን የዚህ ኢኩዌሽን ማለት ነው second order differential equation አክሲለሪ ኢኩዌሽን ይሆናል ማለት ነው። ከዚህ በኋላ ምንድን ነው የምናደርገው? ኳድራቲክ ኢኩዌሽን ነው ማለት ነው። የአር ስኩዌር ፕላስ ቢአር ፕላስ ሲ ኢኳልስ ቱ 0 ሩት መፈለግ አለብን ማለት ነው። የኳድራቲክ ኢኩዌሽን ሩቱ እንዴት ነው የሚፈለገው? አር ኢዝ ኢኳልስ ቱ ማይነስ ቢ ፕላስ ኦር ማይነስ ዘ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዘ ሆል ኦቨር 2a በማድረግ የዚህን ሩት መፈለግ እንችላለን ማለት ነው። ለምሳሌ የዚህን ሩት ስንፈልግ
የዚህን ሩት ስንፈልግ ስንት አይነት ሩት ልናገኝ እንችላለን? የዚህ ሩት ዲፔንድ የሚሆነው በምንድን ነው? በዚህ በስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ac ዲፔንድ ይሆናል። ኬዝ ዋን ምንድን ነው? ሩት ስንፈልግ from the auxiliary equation ሩት ስንፈልግ r is equal to minus b plus or minus the square root of b square minus 4ac is all over 2a ነው። b square minus 4ac greater than 0 በሚሆንበት ጊዜ ምን አይነት ሩት ነው የምናገኘው? we will get two real and distinct roots r1 and r2 two real and distinct roots እናገኛለን ማለት ነው። then ሶሉሽናችን ምን ይሆናል ማለት ነው? ሌት ምን ብለን ነው የተነሳነው? y is equal to rx b is possible solution ብለን ነው የተነሳ ነው ማለት ነው። ስለዚህ ሁለት ሪል ኤንድ ዲስቲንክት ሩት ካገኘን ዋይ ዋናችን ምን ይሆናል? ኤሬስ ቱ አር ዋን ኤክስ ይሆናል። ዋይ ቱዋችን ኤሬስ ቱ አር ቱ ኤክስ ይሆናል ማለት ነው። ከዛስ ጀነራል ሶሉሽናችን ምን እንደሚሆነው ጀነራል ሶሉሽናችን ምን ይሆናል? ከዛ በኋላ ዋይ ኢዝ ኢኳል ቱ ሲ ዋን ኤሬስ ቱ አር ዋን ኤክስ ፕላስ ሲ ቱ ኤሬስ ቱ አር ቱ ኤክስ ይሆናል ማለት ነው። ጀነራል ሶሉሽን ይሄ ይሆናል ማለት ነው። እሺ ቀጥታ እስቲ ወደ ኤክሰርሳይዝ እንሄድ። ሶልቭ ዚስ ሰከንድ ኦርደር ዲፈረንሻል ኢኩዌሽን። ፈርስት ምንድነው የምናደርገው? አግዚሌሪ ኢኩዌሽን ነው የምንፈልገው ማለት ነው። የዚህ አግዚሌሪ ኢኩዌሽን ምን ይሆናል? አር ስኩዌር ፕላስ አር ማይነስ 6 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ኳድራቲክ ነው። ዘን ሩቱን መፈለግ ነው ማለት ነው። የዚህ ይሆናል አር ማይነስ 2 አር ፕላስ 3 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ዘን አር ዋን ምን ይሆናል? አር ዋን ኢዝ ኢኳልስ ቱ 2 እና አር ቱ ኢዝ ኢኳልስ ቱ ማይነስ 3 ቱ ሪል ኤንድ ዲስቲንክት ሩት አገኘን ማለት ነው። ከዛ ዋይ ዋን ምን ይሆናል? ዋይ ዋን ኢዝ ኢኳልስ ቱ ኢ ሬዝ ቱ አር ዋን ኤክስ ዊች ኢዝ 2x እና ዋይ ቱ ኢዝ ኢኳልስ ቱ ኢ ሬዝ ቱ ማይነስ 3x ይሆናል ማለት ነው። ከዛስ the general solution y will becomes y is equals to c1 e raised to y1x which is 2x plus c2 e raised to minus 3x is the general solution ይሆናል ማለት ነው። for the given second order differential equation homogeneous differential equation with constant coefficient solution ይሄ ይሆናል ማለት ነው። ኢኒሻል ኮንዲሽን ቢሰጠን ለሲ1 እና ለሲ2 ሶልቭ ማድረግ እንችላለን እና ያለን እሱንም። እሺ እስቲ ይሄንን ደግሞ እንስራ። ሶሉሽን ፈርስት አግዚሌሪ ኢኩዌሽኑን እንፈልጋለን ማለት ነው። የዚህ አግዚሌሪ ኢኩዌሽን ምንድነው የሚሆነው? አር ስኩዌር ማይነስ 3r ማይነስ 4 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ይሄን ፋክተር አውት ስናደርግ ምን እናገኛለን? አር ማይነስ 4 አር ፕላስ 1 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ከዛስ ምን እናገኛለን? ምን አይነት ሩት እናገኛለን? አር ዋን ኢዝ ኢኳልስ ቱ 4 አር ቱ ኢዝ ኢኳልስ ቱ ማይነስ 1 ቱ ሪል ኤንድ ዲስቲንክት ሩት አገኘን ማለት ነው። ስለዚህ ዋይ ዋናችን ምን ይሆናል? ዋይ ዋን ኦፍ ኤክስ ኢዝ ኢኳልስ ቱ ኢ ሬዝ ቱ አር ዋን ኤክስ 4x ኤንድ ዋይ ቱ ኢዝ ኢኳልስ ቱ ኢ ሬዝ ቱ ማይነስ ኤክስ ይሆናል ማለት ነው። ዚስ አር ቱ linearly independent functions. Then the general solution will becomes y of x is equals to c1 y1 which is e raised to 4x plus c2 e raised to minus x minus x is the general solution ይሆናል ማለት ነው። ኬስ ቱ ምንድን ነው? ቢ ስኩዌር ማይነስ 4ac ኢዝ ኢኳልስ ቱ 0 ሲሆን ማለት ነው። ከአግዚሌሪ ኢኩዌሽናችን ላይ ምን አይነት ሩት እናገኛለን? ኦንሊ ዋን ሪል ሩት እናገኛለን ማለት ነው። ይሄ ፓርት 0 ከሆነ ሪል ሩቱ አር ኢዝ ኢኳልስ ቱ ምን ይሆናል? ማይነስ ፒ ኦቨር 2a ይሆናል ማለት ነው። ኦንሊ ዋን ሩት ነው የምናገኘው በዚህ ኬስ። ኦንሊ ዋን ሪል ሩት ካገኘን ጀነራል ሶሉሽኑ ምን አይነት ፎርም ይኖረዋል? ጀነራል ሶሉሽኑ ይሄ ፎርም ይኖረዋል ማለት ነው። y is equals to c1 e raised to rx plus c2 times x e raised to rx ፎርም ይሆናል ማለት ነው ጀነራል ሶሉሽን። እሺ እስቲ አንድ ኤግዛምፕል እኔ ሶልቭ ዚስ ዲፈረንሻል ኢኩዌሽን ምንድነው የምናደርገው? ፈርስት አግዚሌሪ ኢኩዌሽንን እናወጣለን ማለት ነው።
የዚህ አክሲለሪ ኢኩዌሽን ምን ይሆናል? 4r ስኩዌር ፕላስ 12r ፕላስ 9 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ቢ ስኩዌር ማይነስ 4ac ቼክ ብናደርግ ቢ ስኩዌር ማይነስ 4ac ምን ይሆናል? ለዚህ 12 ስኩዌር ማይነስ 4 ታይምስ 4 ታይምስ 9 ይሆናል። 4 ታይምስ 4 16 16 ታይምስ 9 144 ስለዚህ 144 ማይነስ 144 is equals to 0 ይሆናል ማለት ነው። ስለዚህ ሩታችን ምን ይሆናል? r is equals to minus b over 2a ይሆናል which is minus b minus 12 over 2 times 4 which is 8 ይሆናል ማለት ነው። by 4 3 minus 3 over 2 ይሆናል ማለት ነው ሩታችን። only one distinct root ነው ማለት ነው ያገኘነው። only one ሪል ሩት ነው ማለት ነው ያገኘነው። ስለዚህ ጀነራል ሶሉሽናችን ምን ይሆናል? y is equals to c1 e raised to minus 3 over 2 x plus c2 times x e raised to minus 3 over 2 x ይሆናል ማለት ነው ጀነራል ሶሉሽን። ጀነራል ሶሉሽኑ ይሄ ይሆናል ማለት ነው። ሶስተኛው ኬዝ ምን የሚል ነው? ኬዝ 3 if b square minus 4ac is less than 0 b square minus 4ac less than 0 በሚሆንበት ጊዜ ምን አይነት ሩት ነው የምናገኘው? ከአክሲለሪ ኢኩዌሽናችን ምን አይነት ሩት እናገኛለን? የምናገኘው ኮምፕሌክስ ነምበር የሆነ ሩት ነው ማለት ነው። r is equals to alpha plus or minus I beta አልፋ ምንድናት? አልፋ is the real part and beta is the imaginary part ሪል ነምበር ኖ ኮምፕሌክስ ነምበር የሆነ ሩት እናገኛለን ማለት ነው። በዚህ ሰዓት እንደዚህ አይነት ሩት ስናገኝ ጀነራል ሶሉሽኑ ምን አይነት ፎርም ይኖረዋል? ጀነራል ሶሉሽኑ y of x is equals to e raised to alpha x into e raised to alpha x into c1 cos beta x plus c2 sin beta x ይሆናል ማለት ነው። ጀነራል ሶሉሽኑ እንደዚህ ይሆናል ማለት ነው። ሶልቭ ዚስ ሰከንድ ኦርደር ዲፈረንሻል ኢኩዌሽን ፈርስት እንደምናደርገው አክሲለሪ ኢኩዌሽኑ ነው ማለት ነው እናውጣው። አክሲለሪ ኢኩዌሽን የዚህ አክሲለሪ ኢኩዌሽን ምን ይሆናል? r ስኩዌር ማይነስ 6r ፕላስ 13 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ከዛ ለአር ሶልቭ ማድረግ ነው። r ኢዝ ኢኳልስ ቱ ማይነስ b which is 6 ፕላስ ኦር ማይነስ the square root of b square minus 6 is whole square minus 4 times 1 times 13 ይሆናል ማለት ነው። the whole over 2a 2 times 1 r is equals to ምን እናገኛለን? 6 plus or minus the square root of 36 minus 49 the whole over 2 ይሆናል ማለት ነው። 36 minus 49 ምን ይሆናል? 13 6 plus or minus the square root of minus 16 ይሆናል ማለት ነው። the whole over 2 r ምን ይሆናል መጨረሻ ላይ 3 plus or minus 2i ይሆናል። 3 plus or minus 2i የሚል ሩት እናገኛለን። here alpha is equals to 3 and beta is equals to 2 then ጀነራል ሶሉሽናችን ምን አይነት ፎርም ይኖረዋል ማለት ነው? y is equals to of x is equals to e raised to alpha x which is 3x into c1 cos beta x ቤታችን 2x plus c2 sin 2x የሚል ፎርም ይኖረዋል ማለት ነው። እዚህ ጀነራል ኢኩዌሽን ጀነራል ሶሉሽን ይሆናል ማለት ነው። ጀነራል ሶሉሽኑ በዚህ ፎርም ይሆናል ማለት ነው። እሺ ዋን ሞር ኤክሰርሳይዝ እስቲ እኒ ሶልቭ ዚስ ሰከንድ ኦርደር ዲፈረንሻል ኢኩዌሽን ኢኒሻል ኮንዲሽን ተሰጥቶናል ማለት ነው። እዚህ ጋር ምንድነው የምናደርገው? ፈርስት አክሲለሪ ኢኩዌሽኑን እናውጣለን ማለት ነው። የዚህ አክሲለሪ ኢኩዌሽን ምን ይሆናል? አር ስኩዌር ፕላስ 1 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ዘን ለአር ሶልቭ ማድረግ ነው። አር ስኩዌር ኢዝ ኢኳልስ ቱ ማይነስ 1 ፍሮም ዚስ 1 አር ኢዝ ኢኳልስ ቱ ፕላስ ኦር ማይነስ ዘ ስኩዌር ሩት ኦፍ ማይነስ 1 ዲስ ኢዝ ኢኳልስ ቱ ፕላስ ኦር ማይነስ አይ ይሆናል። ኮምፕሌክስ ነምበር ነው ማለት ነው ሩታችን። ስለዚህ እዚህ ጋር አልፋ ስንት ነው? አልፋ 0 ቤታ 1 ነው ማለት ነው። ስለዚህ ጀነራል ሶሉሽናችን ምን አይነት ፎርም ይኖረዋል?
y of x is equals to e raised to 0 which is 1 c1 cos x ቤታ 1 ነው ማለት ነው ፕላስ c2 ሳይን ኤክስ ይሆናል ማለት ነው። የዚህ ዴሪቬቲቭ ምን ይሆናል? ፎር ኤግዛምፕል ዚስ ኢዝ ዘ ጀነራል ሶሉሽን ባይ ዘ ኢዝ ዘ ጀነራል ሶሉሽን ዋይ ዴሪቬቲቭ ኦፍ ኤክስ ምን እናገኛለን? ለምሳሌ የዚህ ዴሪቬቲቭ ምን ይሆናል? ማይነስ c1 ሳይን ኤክስ የኮስ ዴሪቬቲቭ ማይነስ ሳይን ነው ማለት ነው ፕላስ c2 ኮስ ኤክስ ይሆናል ማለት ነው። ኢኒሻል ኮንዲሽን ተሰጥቶናል y ኦፍ 0 ኢዝ ኢኳልስ ቱ 2 ተብለናል። y ኦፍ 0 ምን ይሆናል? እዚህ ውስጥ በኤክስ ቦታ 0 መተካት ማለት ነው። ምን እናገኛለን? c1 ታይምስ ኮስ 0 ፕላስ c2 ታይምስ ሳይን ኦፍ 0 ኢዝ ኢኳልስ ቱ 2 ተብለናል። ዘን ምን እናገኛለን? ኮስ 0 1 ነው ማለት ነው። ስለዚህ c1 ሳይን 0 0 ነው። c1 ኢዝ ኢኳልስ ቱ 2 እናገኛለን ማለት ነው። ሌላ ምንድን ነው? ዋይ ዴሪቬቲቭ ኦፍ 0 ዋይ ዴሪቬት አድርገን ያገኘነው አለ መተካት ነው ማለት ነው። ማይነስ c1 ታይምስ ሳይን ኦፍ 0 ፕላስ c2 ታይምስ ኮሳይን ኦፍ 0 ኢዝ ኢኳልስ ቱ 3 ነው ማለት ነው። ዘን ከዚህ ላይ ምን እናገኛለን? ሳይን 0 0 ነው። ኮስ 0 1 ነው። ዘን c2 ኢዝ ኢኳልስ ቱ 3 ይሆናል ማለት ነው። ዘን ፓርቲኩላር ሶሉሽናችን ምን ይሆናል? ዋይ ኦፍ ኤክስ ኢዝ ኢኳልስ ቱ c1 እና c2 አገኘን። c1 ማለት 2 ታይምስ ኮስ ኤክስ ፕላስ c2 ማለት 3 ነው። 3 ታይምስ ሳይን ኤክስ ይሆናል ማለት ነው። ኢዝ ዘ ፓርቲኩላር ሶሉሽን ፎር ዘ ጊቨን ሰከንድ ኦርደር ዲፈረንሻል ኢኩዌሽን ይሆናል ማለት ነው። በዚህ መልኩ ሶሉሽኑን መፈለግ ይቻላል ማለት ነው። ሶስት ኬዝ አለን። አንደኛ ቢ ስኩዌር ማይነስ 4ac ግሬተር ዛን 0 ሲሆን ምን እናገኛለን? ቱ ሪል ኤንድ ዲስቲንክት ሩት እናገኛለን ማለት ነው። አዛት ታይም ጀነራል ሶሉሽኑ ምን ይሆናል የሚለውን አይተናል። ቢ ስኩዌር ማይነስ 4ac ኢዝ ኢኳልስ ቱ 0 ሲሆን ኦንሊ ዋን ሪል ሩት እናገኛለን። አዛት ታይም ሶሉሽኑ እንዴት ይሆናል? ሰርድ ኬዝ ቢ ስኩዌር ማይነስ 4ac ሌስ ዛን 0 ሲሆን ኮምፕሌክስ ነምበር ይሆናል ማለት ነው ሩቱ። አዛት ታይም ሶሉሽኑ ምን አይነት ይሆናል የሚለውን ነው ማለት ነው ያየነው ባጭሩ በዚህ መልኩ ማለት ነው። እሺ በዚህ መልኩ ኤክሰርሳይዝ የምትሰሩ ይሆናል። ቪዲዮ ከተመቻችሁ ቪዲዮዬን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ። አመሰግናለሁ።